ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኛቸው መረጃዎች ወደ እናንተ እናደርሳለን ዜናዎቹ የመራው አብራችሁ ጌታ ማድረግ ይፍራታ ጥላው ነኝ ከመታ ጠቅላይ ሚኒስትር ዶክተር አብይ አህመድ የአርባ ምንጭ ኮንፈረንስ ሪዞርት አስመረቁ። ዲያስፖራውና ዓለም አቀፍ ማህበረሰብ የቱሪስት ስፍራውን እንዲጎበኙና እንዲጠቀሙበት ጥሪ አቅርበዋል። ጠቅላይ ሚኒስትሩ ምረቃውን አስመልክቶ በማህበራዊ ሚዲያቸው ላይ ባስተላለፉት መልእክት ሪዞርቱ የገበታ ለትውልድ መርሃ ግብር ያፈራው ሌላኛው ታላቅ ስኬት በማለት ገልጸዋል። ዘመናዊ ሪዞርቱ ከ1300 በላይ ሰዎችን ማስተናገድ የሚችል ሰፊ የስብሰባ አዳራሽ እንዲሁም በሐይቅ ላይ የተገነባ ልዩ ተንሳፋፊ ሬስቶራንት ያካተተ መሆኑንም ጠቅሰዋል። ከመዲናችን ባሻገር የኮንፈረንስ ቱሪዝምን በማስፋፋት ኢትዮጵያን የዓለም አቀፍ መድረኮች ማዕከል የማድረግ ራዕያችንን ያጠናክራል፣ ለአካባቢው ማህበረሰብም ሰፊ የስራ ዕድል ፈጥሯል ሲሉ አስፍረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መላው የሀገሪቱ ህዝብ ዲያስፖራውና ዓለም አቀፍ ማህበረሰብ ይህንን አዲስ የሀገሪቱን የቱሪስት እንቁ ስፍራ እንዲጎበኙና እንዲጠቀሙበትም ጥሪ አቅርበዋል። የቱሪዝም ሚኒስቴር የኢትዮጵያን ቅርሶች የመጠበቅና ለላቀ ኢኮኖሚያዊ ፋይዳ የማዋል ተግባር ተጠናክሮ ይቀጥላል አለ። ተቀማጭነታቸውን በአዲስ አበባ ያደረጉ አምባሳደሮችና የዓለም አቀፍ ተቋማት የዲፕሎማቲክ ልዑካን ቡድን አባላት የዓለም ቅርስ የሆነውን የላሊበላ ውቅር አብያተ ክርስቲያናትን ጎብኝተዋል። ለዝርዝሩ ሄሮዳን ንጉሴ። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ እንደገለጹት መንግስት በቅርቡ አዳዲስ የቱሪዝም መዳረሻዎችን የመገንባት ነባሮችን የማደስ እንዲሁም ፓርኮችን የመገንባትና የማስተዋወቅ ስራዎችን በስፋት እያከናወነ ይገኛል። አምባሳደሮችና ከ10 በላይ የዓለም አቀፍ ተቋማት ተወካዮች የላሊበላ ውቅር አብያተ ክርስቲያናትና የባህል ማዕከልን መጎብኘታቸውን ተናግረዋል። ይህ ከፍተኛ የልዑካን ቡድን ያደረገው ጉብኝት ለሀገሪቱ ቱሪዝም ዘርፍ በርካታ ጠቀሜታዎችን ይዞ የሚመጣ መሆኑን አቶ ስለሺ አብራርተዋል። አምባሳደሮቹ አካባቢውን ይበልጥ ለዓለም በማስተዋወቅ ቱሪስቶችን እንዲስቡና የአካባቢውን ምቹነት ተመልክተው የሀገራቸውን ባለሀብቶችና ዜጎች ወደዚህ እንዲጋብዙ ትልቅ እድል እንደሚፈጥር አንስተዋል። በቅርስ ጥበቃና እድሳት ስራዎች ላይ ዓለም አቀፋዊ ድጋፍ እንዲያደርጉ በር ይከፍታል ያሉት ሚኒስትር ዴኤታው የላሊበላ ውቅር አብያተ ክርስቲያናት የእድሳትና የጥገና ስራም በህብረተሰቡ ተሳትፎና ዘላቂነት ፕሮጀክት እየተከናወነ ነው ብለዋል። ከዚህም በላይ የማይዳሰሱ ታሪካዊና ባህላዊ ቅርሶችን ይበልጥ ለመጠበቅ የሚያስችል ሰፊ የመሰረተ ልማት ግንባታ መከናወኑን ጠቁመዋል። መንግስት በቀጣይም የኢትዮጵያን ታሪካዊ፣ ሃይማኖታዊና ባህላዊ ቅርሶች የመጠበቅ ለላቀ ኢኮኖሚያዊ ፋይዳ የመዋልና ለተተኪው ትውልድ የማስተላለፍ ስራውን አጠናክሮ እንደሚቀጥል አስታውቀዋል። የፖሊስን ተቋማዊ አቅም የሚያዘምኑና የአባላቱን ተጠቃሚነት የሚያረጋግጡ የሪፎርም ስራዎች ተጠናክረው እንደሚቀጥሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ የአዲስ አበባ ፖሊስ የመጀመሪያውን የጋራ መኖሪያ መንደር ግንባታ አስጀምረዋል። ከንቲባ በዚህ ወቅት እንዳሉት የፖሊስ ሰራዊት የህይወት መስዋዕትነት በመክፈል ጭምር ሀገሩና ህዝቡን የሚያገለግል ነው። የፖሊስ ተቋሙን የሚያዘምኑ የሪፎርም ስራዎች እየተከናወኑ መሆናቸውን ጠቁመው የአዲስ አበባ ፖሊስ ጠቅላይ መምሪያ መልሶ የማዘመንና በዘመናዊ ቴክኖሎጂ የማስታጠቅ ተግባር እየተከናወነ መሆኑን ገልጸዋል። የፖሊስ ኮሌጅ ግንባታን በቅርቡ እንደሚጀምር ጠቁመው ዘመናዊ ፖሊስ የጋራ መኖሪያ መንደር ግንባታ መጀመሩን ተናግረዋል። በመጀመሪያ ምዕራፍ ከሚገነቡት 12 ህንፃዎች መካከል 8ቱ የመኖሪያ ቤቶች፣ 4ቱ ደግሞ ሰራዊቱ የሚገለገልባቸው ካምፕ መሆናቸውን ገልጸዋል። የፖሊስ ኮሌጅ ግንባታን በቅርቡ እንደሚጀመር ጠቁመው ዘመናዊ ፖሊስ የጋራ መኖሪያ መንደር ግንባታ መጀመሩን ተናግረዋል። በመጀመሪያው ምዕራፍ ከሚገነቡት 12 ህንፃዎች መካከል 8ቱ የመኖሪያ ቤቶች፣ 4ቱ ደግሞ ሰራዊቱ የሚገለገልባቸው ካምፕ መሆናቸውን ገልጸዋል። በቀጣይም የፖሊስን ክብርና ሙያ የሚመጥኑ የሪፎርም ስራዎች ተጠናክረው እንደሚቀጥሉም አብራርተዋል። የአዲስ አበባ ፖሊስ ኮሚሽነር ሌተናንት ጀነራል አስራት ዴኔሮ በበኩላቸው ከተማ አስተዳደሩ የፖሊስን በአፍሪካ ካሉ ምርጥ የከተማ ፖሊስ ተቋማት መካከል አንዱ ለማድረግ እየሰራ መሆኑን ተናግረዋል። ተቋማቱን ለማዘመንና የፖሊስ አባላትን ህይወት ለመቀየር ድጋፍ እየተደረገ መሆኑንም ጠቁመዋል። የፖሊስ አባላትን የትራንስፖርት ችግር በዘላቂነት ለመፍታት የከተማ አውቶቡስ አገልግሎት በነፃ እንዲጠቀሙ መደረጉንም ገልጸዋል። ግንባታቸው የተጀመሩ ባለ 15 ወለል 12 ህንፃዎች የፖሊስ አመራርና አባላትን ተጠቃሚ በማረጋገጥ ህብረተሰቡን በቅንነት ለማገልገል ይበልጥ እንደሚያነሳሳቸውም ጠቁመዋል። በቂርቆስ ክፍለ ከተማ የማህበረሰብ አቀፍ የፖሊስ አገልግሎት ማስተባበሪያ ኃላፊ ዋና ኢንስፔክተር መዓዛ ባዩ ሰራዊቱ ከህብረተሰቡ ጋር በመተባበር የወንጀል መከላከል ስራን በትጋት እያከናወነ መሆኑን ገልጸዋል። የጋራ መኖሪያ ቤት ምስረታ ለሰራዊቱ የተሰጠ ትልቅ ክብር በመሆኑ ደስታ እንደተሰማቸውና የተሻለ የስራ መነሳሳትን የሚፈጥር መሆኑን ተናግረዋል። በአራዳ ክፍለ ከተማ የ4 ኪሎ ፖሊስ ጣቢያ ወንጀል መከላከል ኃላፊ ዋና ኢንስፔክተር
እንደ ዓላማው ሲመሽ የተሰሩ ስራዎች ከዚህ ቀደም የነበሩ አስተዳደራዊ ችግሮች እንዲፈቱ አድርገዋል ብለዋል። የፖሊስ የጋራ መኖሪያ መንደር ግንባታ መጀመርም የፖሊስ ሰራዊቱ የረጅም ጊዜ መኖሪያ ቤት ጥያቄ ምላሽ ያገኘበት በመሆኑ መደሰታቸውን ገልጸዋል። ኢትዮጵያ ለውጭ ኢንቨስተሮች ምቹ የስራ አካባቢ ለመፍጠር ቁርጠኛ መሆኗን ገለጸች። የኢፌዴሪ ኢንዱስትሪ ሚኒስቴር በጨርቃጨርቅ ዘርፍ አምራች ኢንዱስትሪዎችን የምርት ጥራት ማሳደግ አስመልክቶ አሬና ከተሰኘ ዓለም አቀፍ ድርጅት ጋር ውይይት አካሂዷል። ለዝርዝሩ አማሩ ገብሩ። ውይይቱን የመሩት የኢንዱስትሪ መሰረተ ልማትና ግብዓት ዘርፍ ሚኒስትር ዴኤታ አቶ ሐሰን መሐመድ መንግስት ለውጭ ኢንቨስተሮች ምቹና ሳቢ የስራ አካባቢ ለመፍጠር ቁርጠኛ መሆኑን አስታውቀዋል። ሚኒስትሩ ኢትዮጵያን የአፍሪካ አምራች ኢንዱስትሪ ዘርፍ መዳረሻ ለማድረግ መንግስት ጥረት እያደረገ መሆኑን ገልጸዋል። ሀገሪቱ ለአምራች ኢንዱስትሪው ዘርፍ አስፈላጊ መሰረተ ልማቶችን ያሟሉ የኢንዱስትሪ ፓርኮችንና ልዩ የኢኮኖሚ ዞኖችን ከማቋቋም በተጨማሪ በርካታ አምራች ወጣት የሰው ኃይልና የታዳሽ ኢነርጂ ሀብት ባለቤት መሆኗን አስረድተዋል። በውይይቱ ሀገሪቱ ያሏት የኢንቨስትመንት አማራጮች ተብራርተዋል። በአሁኑ ወቅት የኢትዮጵያ ጨርቃ ጨርቅ ኢንዱስትሪ ስላለበት ሁኔታ፣ ከጉምሩክና ታክስ ጋር ተያይዞ መንግስት ስላደረገው ማሻሻያ፣ የባቡር ካርጎ፣ የኤሌክትሪክ ኃይል፣ ዓለም አቀፍ የንግድ ስምምነቶችና አጠቃላይ መንግስት የሰራቸው የሪፎርም ስራዎች ሰፊ ውይይት ተደርጎባቸዋል። በውይይቱ ከኢትዮጵያ ኢንቨስትመንት ኮሚሽን፣ ከኢንዱስትሪ ፓርኮች ኮርፖሬሽን፣ ከጂአይዜድ እና ከኢንዱስትሪ ሚኒስቴር ተጠሪ ተቋማት ተወካዮች ተሳትፈዋል። ኡጋንዳ ለመጀመሪያ ጊዜ የተቀነባበረ የበሬ ስጋ ወደ ኢትዮጵያ መላክ ጀመረች። ይህ የንግድ ስምምነት በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ወደ ላቀ ደረጃ የሚያሸጋግርና በግብርናው ዘርፍ ላይ ትኩረት ያደረገ መሆኑም ተጠቁሟል። የኡጋንዳው የግል ድርጅት ራቸርስ ፋይናንስ ሊሚቴድ ከኢትዮጵያ ዳይመንድ ሆቴልና ሬስቶራንት ግሩፕ ጋር በተፈራረመው ስምምነት መሰረት በየወሩ 20 ቶን የሚመዝን የተቀነባበረ የበሬ ስጋና ተያያዥ ምርቶችን ወደ ኢትዮጵያ እንደሚልክም ታውቋል። የመጀመሪያው ዙር ምርት የተረከቡት የስጋ ውጤቶች በውስጣቸው ስቴክን፣ ቋሊማንና የበግ ስጋን ያካተቱ መሆናቸውም ተጠቁሟል። የፕሬዝዳንቱ የግብርና አማካሪ ዶክተር ሂላሪ ሙሶኬ እንደገለጹት ይህ እርምጃ የኡጋንዳን ኢኮኖሚ ለማሳደግ የሚረዳው የእሴት መጨመር ስትራቴጂክ አካል ነው ተብሏል። 1 ኪሎ ጥሬ ስጋ ወደ $4 ሲሸጥ ተቀነባብሮ ሲላክ ግን ዋጋው እስከ $50 ሊደርስ እንደሚችልም ጠቅሰዋል። የተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። አሜሪካ ከቀጣዩ አውሮፓውያን ዓመት ጀምሮ የተባበሩት መንግስታት ድርጅት በሶማሊያ ለሚያሰማራው የአፍሪካ ህብረት የሰላም አስከባሪ ተልዕኮ የምትሰጠውን ድጋፍ እንደምታቆም 2 ሰነዶች ማመልከታቸውን ሮይተርስ ዘገበ። ለዝርዝሩ አማሩ ገብሩ። በሶማሊያ የተሰማሩት 12000 የሚጠጉት የአፍሪካ ህብረት ኃይሎች የሶማሊያ መንግስትን ማጠናከር እንዲሁም ከአልቃይዳ ጋር ግንኙነት ያለውን የአልሸባብ ታጣቂ ቡድን ከዋና ከተማዋ ሞቃዲሾ ማራቅ ችለዋል። ከተለያዩ የአፍሪካ ሀገራት አባላትን ያቀፈው የአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ አስፈላጊ የሆኑትን የምግብ፣ የውሃ፣ የነዳጅና የሕክምና እንዲሁም የትራንስፖርት አቅርቦቶችን የሚያገኘው በተባበሩት መንግስታት ድርጅት አማካኝነት ነው። በፕሬዝዳንት ትራምፕ የሚመራው የአሜሪካ አስተዳደር በሞቃዲሾ ለሚገኘው የሶማሊያ መንግስት ደስተኛ ለመሆኑን ሲገልጽ ቆይቷል። ለዚህም ዋና ምክንያት የሚጠቀሰው ሶማሊያ ለዓመታት ዓለም አቀፍ ድጋፍ ቢገኝላትም ታጣቂዎችን ከማሸነፍ ይልቅ በውስጣዊ የፖለቲካ ውዝግብ መጠምዘዟ ነው። ሮይተርስ ተመለከትኩት ያለው ዲፕሎማሲያዊ ሰነድ እንደሚያመላክተው አሜሪካ አጠቃላይ በጀቱ $500 ሚሊዮን ለሆነው ተልዕኮ ድጋፍ ለሚያደርገው የተባበሩት መንግስታት የሞቃዲሾ ጽህፈት ቤት ከዚህ ዓመት በኋላ ድጋፍ እንደማታደርግ ለአፍሪካ ህብረት አሳውቃለች። የአሜሪካ የውጭ ጉዳይ መምሪያ ቃል አቀባይ አገራቸው ካሁን በኋላ የአፍሪካ ህብረትን ተልዕኮ የሚረዳውን የተባበሩት መንግስታት አካል እንደማትደግፍ ለሮይተርስ አረጋግጠዋል። ቃል አቀባዩ በሰጡት መግለጫ አሜሪካ ወደ $2 ቢሊዮን የሚጠጋ ገንዘብ ስታውል ብትቆይም ሶማሊያ አልሸባብን ማዳከምና መቆጣጠር ወይም ደህንነቷን በራሷ ማስጠበቅ አልቻለችም በማለት ድጋፉን ለአሜሪካ ጥቅም ተጨባጭና ቀጥተኛ ተጽዕኖ ወዳላቸው ጉዳዮች እንደምታዞር ገልጸዋል። አሜሪካ የአፍሪካ ህብረት በሶማሊያ ያለውን የተልዕኮ ጊዜ ለማራዘም በተባበሩት መንግስታት የጸጥታ ምክር ቤት የሚቀርበውን ሐሳብ እንደማትቃወም፣ ነገር ግን የአቅርቦትና ሌሎች ድጋፎችን እንደማታደርግ ገልጻለች። የቀድሞ የሶማሊያ መከላከያ ሚኒስቴር ዋና ዳይሬክተርና የአሁኑ የሶማሊያ ፓርላማ አባል የሆኑት አህመድ ኮሺን ውሳኔው በሶማሊያ ላይ ከባድ ተጽዕኖ ይኖረዋል ብለዋል። በተጨማሪም በተባበሩት መንግስታት በኩል የሚቀርበውን ድጋፍ የሚተካ ሌላ አካል ካልተገኘ በሶማሊያ የአፍሪካ ህብረት ተልዕኮ
ተልዕኮ ስራውን ሊቀጥል እንደማይችል ጉዳዩን በቀጥታ የሚያውቁ ሁለት ዲፕሎማቶች ተናግረዋል። የተባበሩት መንግስታት ቃል አቀባይ ስቴፈን ዱጃሪክ ድርጅታቸው የአሜሪካን ውሳኔ እንደማያውቅና በጉዳዩ ላይ ከአፍሪካ ህብረት፣ ከሶማሊያ ፌዴራል መንግስትና ከሌሎች አጋሮች ጋር ውስጣዊ ውይይት እያደረጉ መሆናቸውን ተናግረዋል። በሱዳን አዲስ የሰብአዊ መብት ቀውስ እየተከሰተ መሆኑን የተባበሩት መንግስታት ድርጅት አስታወቀ። በዳርፉር የታዩት አይነት መጠነ ሰፊ ወንጀሎች በድጋሚ እንዳይከሰቱም ጥሪ ቀርቧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በስትራቴጂካዊቷ የሰሜን ኮርዶፋን ዋና ከተማ እየተባባሰ ባለው የጭካኔ ተግባር ላይ ያለውን ከፍተኛ ስጋት ገልጿል። በከተማው የሚገኙ ንጹሃን ዜጎች በሱዳን ጦርና በአማጺው የፈጥኖ ደራሽ ኃይል መካከል በሚደረገው ከባድ ውጊያ ምክንያት ለ18 ወራት የዘለቀ ከበባ ውስጥ ከርመዋል። ከሰኔ 6 እስከ 28 ቀን 2026 ባለው ጊዜ ውስጥ ብቻ በተፈጸሙ 15 የድሮን ጥቃቶች ቢያንስ 45 ንጹሃን ዜጎች የተገደሉ ሲሆን 41 የሚሆኑት ደግሞ ቆስለዋል። ከዚህ ጉዳይ ጋር በተገናኘ ተርኪ ጠበቅ ያለ ማሳሰቢያ ሰጥታለች። የተርኪ መከላከያ ኃይል በተባበሩት መንግስታት የጸጥታው ምክር ቤት አገር አቀፍ የጦር መሳሪያ ማዕቀብ እንዲጥልና በዳርፉር የታዩት አይነት መጠነ ሰፊ ወንጀሎች በድጋሚ እንዳይከሰቱ ጥሪ አቅርቧል። በኬንያ ገጠራማ አካባቢዎች የተማሪዎች ቁጥር በከፍተኛ ሁኔታ በመቀነሱ ብዙ የመጀመሪያ ደረጃ ትምህርት ቤቶች የመዘጋት አደጋ እንዳጋጠማቸው ተሰምቷል። በአንዳንድ አካባቢዎች ትምህርት ቤት ግቢ ውስጥ ካሉ ህጻናት ይልቅ በግቢ ውስጥ የሚስተዋሉ የከብቶች ቁጥር መብለጡ የቢቢሲ ዘገባ አመላክቷል። እንደ ቢቢሲ ምልከታ በደቡባዊ ኬንያ የቃሉሊኒ የመጀመሪያ ደረጃ ትምህርት ቤት ባለፉት ዓመታት ከ200 በላይ ልጆች ይማሩበት የነበረ ሲሆን ዛሬ ግን ክፍሎቹ ባዶ ሆነው በተማሪዎች ፈንታ ከብቶች ግቢ ውስጥ ይታያሉ። የቀሩት ተማሪዎችም 5 ብቻ ናቸው። የ12 ዓመቷ ተማሪ ሞሪን ሚውስዋ ላለፉት ቀናት ወደ ትምህርት ቤት እየመጣች ብቻዋን ስትመለስ እንደነበር በትካዜ ትናገራለች። በሌሎች ትምህርት ቤት ያሉ ልጆች እየተማሩ እኔ እነዚህን ሁሉ ቀናት ያለ ትምህርት በማሳለፌ በጣም ያሳዝነኛል ስትልም ስሜቷን አጋርታለች። መጠነ ሰፊ የተማሪዎችን ቁጥር መቀነስ ያስከተለው በኬንያ አዲሱ ስርዓተ ትምህርት ሰፊ የመማሪያ ቦታ፣ የሳይንስ ላቦራቶሪዎችንና ተጨማሪ መምህራንን የሚጠይቅ በመሆኑና ገጠራማ አካባቢዎች ግን ይህን መሰረተ ልማት ማሟላት ባለመቻላቸው አብዛኞቹ ቤተሰቦች መሰረተ ልማቱ ወደ ተሻሻለላቸው ከተሞች ኑሯቸውን በመቀየራቸው ነው። በዚህ ምክንያት በርካታ ትናንሽ ትምህርት ቤቶች የመቀጠል አቅማቸውን እያጡ ሲሆን ይህም የገጠር ህጻናትን የትምህርት ተደራሽነት ሊያዳክም እንደሚችልም ቢቢሲ ጠቁሟል። በአሁኑ ወቅት አነስተኛ ተማሪ ያላቸው ከ2000 በላይ ትምህርት ቤቶች ለመዘጋት ወይም ከሌሎች ጋር ለመቀላቀል መወሰኑም ተነግሯል። ነገር ግን በሌሎች የትምህርት ተቋማት ላይ ከፍተኛ የተማሪዎች መጨናነቅን ሊፈጥር እንደሚችልም ስጋት አለ። በስርዓተ ጾታ ፍትህ ላይ የሚሰራ ቼን የተባለ ድርጅት ባወጣው አዲስ ሪፖርት መሰረት የማህበራዊ ሚዲያ ኩባንያዎችና ባለስልጣናት በምስል ላይ ከተመሰረቱ ጥቃቶች ጋር በተያያዘ ሴቶች ላይ በደል እየፈጸሙ ነው አለ። ፓኪስታናዊቷ ተዋናይ አይሻ ኡመር በቼን የቀረበውን ትችት ትደግፋለች። ለዝርዝሩ ማለት ደመላሽ የእርሷና የሌሎች ሴቶች ተሞክሮች በድርጅቱ የምርምር ሪፖርት ውስጥ ተካተዋል። የሪፖርቱ ዋነኛ ትኩረት ከሆኑት ሴቶች አንዷ የሆነችውና ማንነቷን ለመደበቅ ሲባል ስሟ የተቀየረ ሴት እንደምታብራራው ህይወቷን የቀየሩት ምስሎች እርቃንነትን የሚያሳዩ አልነበሩም። ሌላ ይዘትም አልነበራቸውም። ምስሎቹ የሚያሳዩት ትከሻዋን የገለጠችና የምዕራባውያን አልባሳት የለበሰች ሴትን ነበር። ይህች የ32 ዓመት ፓኪስታናዊት ትዳሯ ከፈረሰ በኋላ ወደ ልጅነት ቤቷ ተመልሳ እንደነበር ለቢቢሲ ግሎባል ውመን ተናግራለች። ከቤተሰቦቿ መጽናናትንና ድጋፍን አገኛለሁ ብላ ተስፋ አድርጋ ብትሄድም በተቃራኒው እሷና ታናሽ ልጇ የገጠማቸው ግን ቸልተኝነት የታከለበት ቀዝቃዛ አቀባበል ነበር። ወደ ቤተሰቦቿ ቤት ከተመለሰች ከ1 ዓመት በላይ ሆኗታል። አባቷና ወንድሞቿ ግን አሁንም ድረስ አያናግሯትም። ለዓመታት የምታውቃቸው የስራ ባልደረቦቿ እንኳን አይኗን ሊያዩ አይፈልጉም። አስቸጋሪ ፍቺ እንደሚጠብቃት ቀድሞውኑ አስባ ነበር። ትዳሯ ቀላል አልነበረም። በቤተሰብ ምርጫ ባገባችው ባሏ በትዳር ዘመናቸው ሁሉ የቃላትም ሆነ የአካል ጥቃት ይደርስባት እንደነበረ ትናገራለች። ነገር ግን ከሁሉ በላይ ዋጋ ያስከፈላት የግል ህይወቷ ለህዝብ መጋለጡ ነበር። እንደ ብዙዎቹ ወጣት ሴቶች በስልኳ ላይ በርካታ ፎቶዎችን አስቀምጣ ነበር፣ የዕለት ተዕለት ህይወቷን የሚያሳዩ። በጥሩ የራት ጊዜ እንዲሁም ብርሃኑ ለፎቶ በሚያምርበት ጊዜ ራሷን በራሷ ያነሳቻቸው ሰልፊዎች ነበሯት። አብዛኞቹም ለዓመታት የቆዩ ናቸው። ከእነዚህ ፎቶዎች ውስጥ ግን አንዳቸውም ለህዝብ እይታ አልተጋሩም ነበር። በፓኪስታን ያለውም የማህበረሰቧን ወግ አጥባቂ ባህል ከግምት ውስጥ በማስገባት በማህበራዊ ሚዲያ ላይ ፎቶቿን የምታጋራው በጣም አልፎ አልፎ ነበር። የዩኒቨርሲቲ መምህርት የሆነችው ሴት እንደምትለው የቀድሞ ባለቤቷ የዋትስአፕ አካውንቷንና የግል ፎቶዎቿን ካገኘ በኋላ ለወንድ ዘመዶቿ፣ ለስራ ባልደረቦቿና ለሚያውቋቸው ሰዎች ሁሉ አሰራጭቶባታል። በተጨማሪም ከጓደኞቿ ጋር የተነሳችውን ፎቶ ከአንድ ወንድ ጋር ብቻ የቆመች ለማስመሰል ቆርጦ በማዘጋጀት በመካከላቸው የፍቅር ግንኙነት እንዳለ አድርጎ ማቅረቡንም ገልጻለች።
እሷ እንደምትለው ፎቶግራፎቹ የተበላሸ ባህሪ ያላት ሴት አድርጎ ለመሳል ጥቅም ላይ ውለዋል። ይህን አይነቱ ክስ ደግሞ በብዙ ማህበረሰቦች ውስጥ የህይወትን ጉዞ የሚቀይርና አንዳንድ ጊዜም ለሞት የሚዳርግ መዘዝ ሊኖረው ይችላል። ጓደኞቿ፣ ቤተሰቦቿና የስራ ባልደረቦቿ ከእርሷ ጋር ያላቸው ግንኙነት በጣም በመቀነሱ ማህኑር በማህበረሰብ ውስጥ የነበራትን ማህበራዊ ክብርና በአንድ ወቅት የነበራትን ጠንካራ ስፍራ እንዳጣች ትናገራለች። ድምጼን አጣው ስትል ለቢቢሲም ተናግራለች። ከእንግዲህ በሰው ዘንድ የምታይ መስሎ አይሰማኝም። ቤተሰቦቼ በአንድ ወቅት ያከብሩኝ ነበር፣ ወንድሞቼም ያከብሩኝ ነበር። በወላጆች ዘንድ ድምጽ መከበሩ በጣም ትልቅ ነገር ነውም ትላለች። ቀደም ሲል ምክሯን ይጠይቋት እንደነበርና አሁን ግን ያ ነገር መቅረቱን በማስታወስ የቀድሞ ባሏ አሁን በድጋሚ ትዳር መስርቷል ስትልም ገልጻለች። በኒውዮርክ የሚገኘው ሄንሪ ኬ ፋሪ የኪነ ጥበብ ማሳያ በቅርቡ በቬንዙዌላ በደረሰው ከባድ የመሬት መንቀጥቀጥ የተነሳ የደረሰውን ሰብአዊ ቀውስ ለመታደግ ጥበብ ለቬንዙዌላ የተሰኘ ልዩ የበጎ አድራጎት የኪነ ጥበብ ሽያጭ ኤግዚቢሽን ከፍተዋል። በዚህ መርሃ ግብር ላይ ከ25 በላይ የሚሆኑ ታዋቂ ዓለም አቀፍና የላቲን አሜሪካ ተወላጆች አርቲስቶች ስራዎቻቸውን የለገሱ ሲሆን ልዩ ልዩ ዘመናዊ ስዕሎች፣ ቅርጻ ቅርጾችና ፎቶግራፎች ለሽያጭ ቀርበዋል። የማሳያው ባለቤት ሃሪኬን ፋሪያ በሰጡት መግለጫ ጥበብ ውበትን ከመግለጽ ባለፈ በአስቸጋሪ ወቅት ማህበረሰብን የመታደግና የመፈወስ ኃይል እንዳለው ገልጸዋል። ከዚህ ኤግዚቢሽን የሚገኘው ገቢ በሙሉ በቀጥታ በሰብአዊ መብትና ድንገተኛ እርዳታ አቅርቦት በስራው ለሚታወቀው ወርልድ ሴንትራል ኪችን ድርጅት የሚተላለፍ ሲሆን ድርጅቱ በመሬት መንቀጥቀጡ ምክንያት መሰረተ ልማቶች በወደሙባቸው የቬንዙዌላ ገጠራማ አካባቢዎች ለሚገኙ ተፈናቃዮች ፈጣን የምግብ ዋስትና፣ ንጹህ መጠጥ ውሃና የሕክምና ቁሳቁሶችን ለማድረስ በስፋት እየተንቀሳቀሰ ይገኛል ተብሏል። የሩሲያ ጦር ከ2026 መባቻ አንስቶ 133 መንደሮችንና 636 ስኩዌር ኪሎ ሜትር ግዛትን ከዩክሬን ነጻ አውጥቻለሁ አለ። ሌሎችንም ሰፋፊ ግዛቶች ነጻ የማውጣት ስራ እየተሰራ ነውም ብሏል። የሩሲያ ጦር ጠቅላይ ኤታማዦር ሹም የፈረንጆቹ 26 ከገባ በኋላ ሩሲያ ወታደራዊ ዘመቻ ፈጣንና ስኬታማ ሆኗል ብለዋል። በሰኔ ወር የሩሲያ ጦር 29 መንደሮችንና 636 ስኩዌር ኪሎ ሜትር ግዛትን ነጻ ማውጣቱንና በሰሜንና ምስራቅ የጦር ምድቦች ይኸው ሰፊ ዘመቻ መካሄዱን አስታውቀዋል። ከፍተኛ ውጥረት የነበረባቸው ሱሚና ከርክቪ የተባሉ ሰሜናዊ ክልሎች ውስጥ የደህንነት ቀጠና የሩሲያ ጦር የማስፋፋት ስራ መስራቱንና በሌሎችም ክልሎች መሰል የደህንነት ቀጠና የመፍጠር ሂደት መቀጠሉን አውስቷል። የዩክሬን ጦር ኃይል በአንዳንድ የጦር ክልሎች ሰብሮ ለመግባት ሞክሮ የነበረ ቢሆንም ሙከራዎቹ ግን አልተሳኩም ሲል የስፑትኒክ ዘገባ አመላክቷል። በጃፓን የወሊድ እረፍት የወጡት ከንቲባ መነጋገሪያ ሆኑ። በምዕራብ ጃፓን የአንዲት አነስተኛ ከተማ ከንቲባ የሆኑት ሻካ ካዋታ የወሊድ እረፍት እንደሚወስዱ ሲያሳውቁ የተወሰኑ ሰዎች ብቻ ጉዳዩን በመገረም እንደሚመለከቱ ጠብቀው ነበር። ይሁን እንጂ ዜናው ከጠበቁት በላይ አከራካሪ ሆኗል። ጸጋኔስ ተሰማ ተጨማሪ አላት። የወሊድ እረፍቱ ከንቲባ ሻካ ካዋታ ከገመቱት በላይ ማህበረሰቡን የከፋፈለ ሁኔታ ፈጥሯል። የወሊድ ምጣኔ ባሽቆለቆለባት ጃፓን ውስጥ ከንቲባ የሆኑት የ35 ዓመቷ ሴት የህዝብ ተመራጮች ለወሊድ እረፍት መውሰድ አለባቸው ወይ በሚል ርዕስ ብሔራዊ መከራከሪያ ሆነዋል። በአሁኑ ወቅት የአካባቢ ተመራጮች ልጆች ሲወልዱ እረፍትን የሚፈቅድ የህግ ማዕቀፍ ባለመኖሩ ከንቲባዋ በይፋ የወሊድ እረፍት መውጣት አይችሉም። በአንጻሩ ከምክትሎቻቸው ውስጥ ለአንዱ በጊዜያዊነት ኃላፊነታቸውን ያስረክባሉ። እቅዳቸውን ባለፈው መጋቢት በሰጡት መግለጫ ዘርዝረው ያሳወቁት ከንቲባዋ ከወሊዳቸው በፊት 2 ወራት ከወለዱ በኋላ ደግሞ 2 ወራት እረፍት ላይ እንደሚሆኑ አሳውቀዋል። ይህ እርምጃቸውን በጃፓን የወሊድ እረፍት የወሰዱ የመጀመሪያዋ ከንቲባ በመሆን ታሪክ ሰርተዋል። አማካኝ የሰራተኞች እድሜ 39 በሆነበት ቢሮአቸው ሁሉም እንደደገፋቸው ተናግረዋል። ይሁን እንጂ በማህበረሰቡ በኩል ግን ይህን ድጋፍ ማግኘት አልቻሉም። ልጅ መውለድ ከባድ እንደሆነ የሚያነሱ አንዳንድ አስተያየት ሰጪዎች ከንቲባ ካዋታ የተቻላቸውን ሁሉ እያደረጉ ነው ብለዋል። የጃፓን ማህበረሰብ እርግዝናን ከግምት ውስጥ ያስገባ ስርዓት ባለመንደፉ ወድቋል ሲሉ አንድ አስተያየት ሰጪ ተናግረዋል። ሌላኛው ደግሞ ካዋታ ቤተሰብን በማስቀደማቸውና ሌሎች ሴቶች ወደ ፖለቲካ እንዲገቡ ቀለል በማድረጋቸው በጎ ተምሳሌት ሆነዋል ብለዋል። ተቺዎች ደግሞ ማህበረሰቡ ከጣለባቸው ኃላፊነት ዞር ማለታቸውን ኃላፊነት የጎደለው በማለት ያጣጣሉ ሲሆን መጸነስ ከፈለጉ ስልጣን ከመያዛቸው በፊት ማድረግ ነበረባቸው እያሉ ይገኛሉ። አንድ አስተያየት ሰጪ ለረጅም ጊዜ እረፍት የሚወጡ ከፍተኛ ባለስልጣናት ስራቸውን መልቀቅ አለባቸው ብለዋል። ሌሎች ደግሞ በወሊድ እረፍት ወቅት ደሞዛቸው ሊቆረጥ ይገባል ሲሉ አጽንኦት ሰጥተዋል። ስራቸውን እንደሚወዱ የሚገልጹት ከንቲባ ካዋታ ትችቶችን ወደ ጎን ብሏቸው ልጅ ለመውለድና ቤተሰባቸውን ለመጀመር ጊዜው አሁን ነው ብለው ያምናሉ። የወሊድ ፍቃድ የሚወጡ ፖለቲከኞችን ስንተች ይህ ማለት መጸነስ የሚችሉ ከ20ዎቹ እስከ 40ዎቹ ያሉ ሁሉንም ሴቶች ከህዝባዊ ስልጣኖች እያገለልን ነው ሲሉ ሞግተዋል። በሂሮሺማ ግዛት የአኪታካታ ከተማ የቀድሞ ከንቲባ የሆኑት ሺንጂ አሺማሩ እውነተኛው ጉዳይ በወሊድ ፈቃድ ወቅት ኃላፊነቶችን እንዴት እንወጣ የሚለው እንደሆነ ያምናሉ። ካዋታ በወንዶች የበላይነት በተያዘው
ፖለቲካ ቀስ በቀስ ወደ መሪነት መጥተዋል። እስከ ባለፈው ዓመት ድረስ የጃፓን ከተሞችን ከሚመሩ ከንቲባዎች መካከል 4 በመቶዎቹ ብቻ ሴቶች ናቸው። ምንም እንኳን ሀገሪቱ በመጀመሪያዋ ሴት ጠቅላይ ሚኒስትር እየተመራች ቢሆንም የጃፓን መንግስት ሴቶች ወደ ፖለቲካ እንዲገቡ አበረታች እርምጃዎችን ባለመውሰድ በተደጋጋሚ ትችቶች ይቀርቡበታል። አንዳንዶች በወንዶች የበላይነት የሚመራውን ካቢኔና ጃፓንን ለ10 ዓመታት የሚመራውን ገዢው ሊበራል ዲሞክራቲክ ፓርቲ የችግሩ አካል አድርገው ይመለከታሉ። ሴት ከንቲባ ሆና ልጅ መውለድ በተግባር የሚሆን ነገር እንደሆነ በርካታ ሰዎች እየተመለከቱ ነው ብዬ አምናለሁ ሲሉ ምክትል ከንቲባ ሺጊቶ ኖስ ተናግረዋል። ሴት ሁሉንም መስራት እንደምትችልና ከስራና ከቤተሰብ ለመምረጥ አለመገደድ መደበኛ የሚሆንበት ማህበረሰብ ለመፍጠር አስፈላጊ ነው ሲሉ ለቢቢሲ ተናግረዋል። በለንደን ለዓመታት የተበከለን ወንዝ በገዛ ገንዘቡና በበጎ ፈቃደኞች ያጸዳው የአካባቢ ጥበቃ ተሟጋጅ በመንግስት ኤጀንሲ እስከ 2 ዓመት እስራት ሊያስቀጣ የሚችል ክስ መመስረቱ ብዙዎችን አስገርሟል። ጸጋኔ ተሰማ ዝርዝር አላት። ይህ እርምጃ በህዝብና በፖለቲከኞች ዘንድ ከፍተኛ ተቃውሞና ቁጣ በመቀስቀሱ ኤጀንሲው ግፊት በርትቶበት ክሱን ለማንሳት ተገዷል። ሆኖም በምስራቅ ለንደን ሮድሪንግ ወንዝ ላይ በሚገኝ ተንሳፋፊ ጀልባ ቤት ውስጥ የሚኖረው የህግ ባለሙያና የአካባቢ ጥበቃ ተሟጋች ፖል ፓውልስላንድ ኦልደርስ ብሩክ የተባለው የወንዝ አካል በቆሻሻ ተበክሎ በመበላሸቱ ለመንግስት አካላት በተደጋጋሚ አቤቱታ ቢያቀርብም ምላሽ አላገኘም ነበር። በዚህም የተነሳ ነገሩ ያንገበገበው ፖል የራሱን 1000 ፓውንድ ወጪ በማድረግና ማሽነሪ በመከራየት ከበጎ ፈቃደኞች ጋር በመሆን ለ10 ቀናት የዘለቀ ሰፊ የጽዳት ዘመቻ አካሂዷል። በዚህም ከ200 ከረጢት በላይ ቆሻሻ የቤት እቃዎች፣ የህክምና መርፌዎችና የተጣሉ መሳሪያዎችን በማውጣት ወንዙን መታደግ ችሏል። ነገር ግን መልካም ተግባሩ ሽልማት ሊያስገኝለት ሲገባ የመንግስት አካባቢ ጥበቃ ኤጀንሲ ያለ ፈቃድ ወንዝ ውስጥ በመቆፈር የጎርፍ አደጋ ሊያስከትል የሚችል ህገወጥ ድርጊት ፈጽመዋል በሚል የወንጀል ምርመራ በመክፈት እስከ 2 ዓመት ሊያስቀጣ የሚችል ክስ አዘጋጅቶበታል። ህዝባዊ ቁጣውና የተቃውሞ ግፊት የበረታበት የመንግስት ኤጀንሲ በመጨረሻ የህግ ግንኙነት ውድቀትን በመፍራት እጅ ለመስጠት የተገደደ ሲሆን ባለፈው ሳምንት ለፖል የጽሁፍ ማስጠንቀቂያ ብቻ በመስጠት ክሱም ሙሉ በሙሉ እንደማይቀጥል በይፋ አስታውቋል። ፖል ፓውልስላንድ ይህንን ውሳኔ የጤና ማስተሳሰብ ድል ሲል የገለጸው ሲሆን መንግስት ጥሎበት የበሰበሰውን ወንዝ ያጸዱ በጎ ፈቃደኞችን ለመክሰስ መነሳቱ ምን ያህል ስህተት እንደነበር ኤጀንሲው በመጨረሻ መረዳቱ ትልቅ እፎይታ እንደሚሰጥ ተናግሯል። የህግ ባለሙያና የአካባቢ ጥበቃ ተሟጋቹ ፖል በዚህ ሳይወሰን ወደ ወንዙ ህገወጥ የፍሳሽ ቆሻሻ የሚለቁ ድርጅቶች በአስቸኳይ እንዲቀጡና መንግስት ወንዞችን ለመታደግ ከሚሰሩ የሀገር በቀል በጎ ፈቃደኞች ጋር በትብብር የሚሰራበት አሰራር እንዲዘረጋ ከኤጀንሲው የበላይ ኃላፊዎች ጋር ለመወያየት ቀጠሮ ይዟል። አክሎም ይህ ጥያቄው ምላሽ ካላገኘ የሚወደውን ወንዝ ለመንከባከብና ለመታደግ አሁንም ቢሆን ከመንግስት ፍቃድ እንደማይጠይቅና ስራውን አጠናክሮ እንደሚቀጥል በጽኑ አቋም ገልጿል። አኒ የተባሉ አረጋዊት ህግ ጥሰው ሳይሆን የፖሊስ ጣቢያ ወህኒ ቤት ውስጥ መታሰር ምን እንደሚመስል ለማየት የነበራቸው ምኞት የፖሊስ መኮንኖቹ በደግነትና በሰብአዊነት ስሜት ተባብረው አሳክተውላቸዋል። በኔዘርላንድስ ኔሜገን ከተማ የሚኖሩት የ99 ዓመቷ አረጋዊት አኒ በህይወት ዘመናቸው በቁጥጥር ስር መዋልና በወህኒ ቤት ውስጥ መቀመጥ ምን እንደሚመስል ለማወቅ ከፍተኛ ጉጉት ነበራቸው። የምኞታቸውን ህግ የመጣስ ፍላጎት ኖሯቸው ሳይሆን በረጅም የህይወት ዘመናቸው ፈጽመውት የማያውቁትን እንግዳ ነገር የመለማመድ የማወቅ ጉጉት የወለደው መሆኑም ታውቋል። የአረጋዊቷ የወንድም ልጅ ይህንን ያልተለመደ የህይወት ዘመን ምኞት ለአካባቢው የፖሊስ መኮንኖች ባጋራችበት ወቅት ፖሊሶቹ ጥያቄውን በደስታ ተቀብለውታል። መኮንኖቹ አረጋዊቷን ሳያስቀይሙና ደህንነታቸው በተጠበቀ ሁኔታ ምኞታቸውን በቀላልና በአዝናኝ መንገድ እውን ለማድረግ ልዩ ዕቅድ አውጥተው ወደ ተግባር ገብተዋል። የፖሊስ አባላቱ በዕቅዱ መሰረት አኒን ለአጭር ጊዜ በካቴና ካሰሯቸው በኋላ በፖሊስ ጣቢያ ውስጥ በሚገኝ የጊዜያዊ ማቆያ ክፍል ውስጥ እንዲቀመጡ አድርገዋል። በዚህ ሁሉ ሂደት ውስጥ አረጋዊቷ በደስታና በፈገግታ የተሞሉ የነበሩ ሲሆን ከፖሊስ መኮንኖቹ ጋር በመሆን የማይረሱና አዝናኝ የማስታወሻ ፎቶዎችን ተነስተዋል። ይህ ክስተት በምስል ተደግፎ በማህበራዊ ሚዲያ ከተሰራጨ በኋላ የበርካቶችን ሰዎች ቀልብ የሳበና አድናቆትን ያተረፈ ሆኗል። በርካታ ታዛቢዎች የፖሊስ አባላቱ ስልጣናቸውን ከማስከበር ባለፈ ጊዜያቸውን ሰጥተው የአንዲትን አረጋዊት ምንም ጉዳት የሌለው የህይወት ዘመን ምኞት በደግነትና በአክብሮት ስላሳኩላቸው ልባዊ ምስጋናቸውን አቅርበውላቸዋል። በመጨረሻም ስፖርት በ16 ውስጥ የገቡት ቡድኖች ተለይተዋል። አፍሪካ በሞሮኮና ግብጽ ተወክላለች። ትንሿ ሀገር ኬፕ ቬርዴ ምንም እንኳን ትናንት በጭማሪ ሰዓት በአርጀንቲና ተሸንፋ 16 ውስጥ
ሳትገባ ብትቀርም በዓለም ዋንጫ የማይረሳ ታሪክ ጽፋለች። በዘንድሮ የዓለም ዋንጫ ሊዮኔል ሜሲ የጀርመኑን ሚሮስላቭ ክሎዝ የኮከብ ግባግቢነት ክብረ ወሰን ሰብሯል። ክሪስቲያኖ ሮናልዶ በ6 የዓለም ዋንጫ ጨዋታ ግብ ያስቆጠረ ተጫዋችም ሆኗል። ለመጀመሪያ ጊዜ ጥሎ ማለፍ መጀመሪያ ግቡን በክሮኤሺያ ላይ በፍጹም ቅጣት ምት አስቆጥሯል። በትናንቱ የፊፋ ዓለም ዋንጫ የ32ቱ የጥሎ ማለፍ መርሃ ግብር ኮሎምቢያ ጋናን 1-0 በሆነ ውጤት አሸንፋለች። በካንሳስ ሲቲ ስቴዲየም በተካሄደው ጨዋታ ጆን አሪያንስ በ14ኛው ደቂቃ ጎሏን አስቆጥሯል። ጋና በጨዋታው አንድም ኢላማውን የጠበቀ የግብ ሙከራ አላደረገችም። ውጤቱን ተከትሎ ኮሎምቢያ 16 ውስጥ የገባች የመጨረሻ ሀገር ሆናለች። የደቡብ አሜሪካ ሀገር በቀጣዩ ዙር ከስዊዘርላንድ ጋር ትጫወታለች። ጋና በ32 የጥሎ ማለፍ መርሃ ግብር የተሰናበተች 7ኛው ሀገርም ሆናለች። የምዕራብ አፍሪካ ሀገር ከ18ኛው የፊፋ ዓለም ዋንጫ በኋላ ለመጀመሪያ ጊዜ ወደ ጥሎ ማለፍ የመግባት ህልሟን አልተሳካም። ከአፍሪካ 16 ውስጥ መግባት የቻሉት ሞሮኮና ግብጽ ብቻ ናቸው። የ16ቱ የጥሎ ማለፍ መርሃ ግብር ከዛሬ ጀምሮ የሚካሄድ ሲሆን ዛሬ ሞሮኮ ከካናዳ፣ ፈረንሳይ ከፓራጓይ፣ ብራዚል ከኖርዌይ ይጫወታሉ። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎቹ እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ።